ሐኪሜ ነሽ በቃ ለኔ ፈዋሼ ነችና ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልከዳም። እሱ ሁልጊዜ ልክ እንደሆነ አይነት ነገር እንዴ ልክ ሆኖ አያውቅም ነው በእኔ ጉዳይ ላይ ልክ ሆኖ አያውቅም። አንደኛ ነገር የታላቁ ታላቅ ነው እድሜ ነው ከሴት ጋር የምሆንበት ትዳር የሚመሰርትበት እድሜ ነው 30 ምናምን ዓመት ሞልቶኛል። እኔ ምን ከሰከስበት ምናምን እድሜ አይደለም ትዳር ለመስረት ነው ያለው። እሷ ላይ ከመታመሟ ውጪ ከሱ ጋር ጸብ የላትም። ደግሞ ላንም የሚሰጠው አፍያንም የሚሰጠው አላህ ነው። ላይክ እኔ እምነቴ አላህ ላይ ብቻ ነው። እሷን አለመውደድ አይቻልም። ወድጃታለሁ አገር ጉድ ብሎ ወሬኛም ያውራም አበደ ብሎ ልቤማ አንፈር ነገ ዛሬ እሞታለሁ እያለች እየጠበቀች ያለችን ሴት በጥፊ መመታት ልክ አይደል? በየትኛውም ሎጂክ እናንተ ልታሳምኑኝ አትችሉም። ቶፋ አንተ ልካት በቃ እኔ ሰው ነኝ ለምን ስትል መጥፎ ነገር ትሰራለች። በተቻላት መጠን ጥሩ ለመሆን ነው የምትታገሩት። በተቻላት መጠን የሆነ ሰዓት ላይ ተመልካቾች ሁሉንም እኮ ለእናንተ እኮ ሚዲያ ላይ እኮ አናቀርብም። ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምንድናችሁ? እንደምን ከርማችኋል? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ቪዲዮን አይታችኋል ብዬ አስባለሁ። እንግዲህ ሲህር ተሰርቶብኛል እና ድግምት ተሰርቶብኛል እና ሲህር ተሰርቶብኝ ድግምት ተሰርቶብኝ ከዛ ግን ላይክ እኔም አላቅም የኔ አቅራቢያ ላይ ያሉ ሰዎች ምናምን አልገባቸውም አልተረዱትም ምናምን በቃ አንድና አንድ የገባው ሶፊ ብቻ ነው። ከዛ ያስኬዳል ስሜት ይሰጣል። ስሜት የማይሰጥ ነገር ነው። ሲቀጥል እቺ ልጅ ከኔ ጋር ህልም አላት። ጤነኛ ሆና ደስተኛ ህይወት መመስረት ምናምን ህልሟ ነው። ያንን ህልሟን ማጨፍገግ ነው የፈለገው። እኔ ላይክ ማለት እኔ በተቻለኝ መጠን ተመልካቾች እኔ አንዳንድ ተመልካቾች ግራ እያጋባችሁኝ ነው። ላይክ እሱ ሁልጊዜ ልክ እንደሆነ አይነት ነገር እንዴ ልክ ሆኖ አያውቅም ነው በእኔ ጉዳይ ላይ ልክ ሆኖ አያውቅም። አንደኛ ነገር የታላቁ ታላቅ ነኝ፣ ሪስፔክት ሊያደርገኝ ይገባል። ሁለተኛ ነገር ደግሞ ጉዳዩ የኔ ነው፣ ወንድሜ ነው። የኔ ጉዳይ ሊያሳስበው ይችላል ማለት እሱን አንደርስታንድ እያደረኩኝ ስላለሁኝም ነው ላይክ እንዲህ ፈርዘር ሄጄ ምናምን መናገር ያልፈለኩት። ከዛ ውጪ እኔ ላይ እያደረገ ያለው ነገር ልክ አይደለም። በቃ እንዴ መሪማን በዚህ ልክ ለምን ይጠላታል? ምን አድርገው? ምንም ያደረገችው ነገር የለም። እሷ ላይ ከመታመሟ ውጪ ከሱ ጋር ጸብ የላትም። ደግሞ ላንም የሚሰጠው አፍያንም የሚሰጠው አላህ ነው። ላይክ እኔ እምነቴ አላህ ላይ ብቻ ነው። በእርግጥ ዶክተሮቹ 1 አመት ነው የቀራት ብለዋል። ከ1 አመቱ ላይ እኔ 1 ወር ቀንሷል። ላይክ ህክምናም እያደረግን ነው። እኛ ከአላህ በታች ሰበብ ማድረግ ያለብን ነገር ሁሉ እያደረግን ነው። መሞከር የምንችለውን ያህል ሁሉ እየሞከርን ነው። ግን ያ በቂ አይደለም። በቃ ያ በቂ አይደለም። እየሞከርን ያለው ነገር በቂ አልሆነም። ስለዚህ ገና ሌላ ተጨማሪ ነገር ሙከራ ያስፈልጋል። ሌላ ተጨማሪ ሙከራው ምንድነው? መርየም ደስተኛ እንድትሆን በእኔ ደስተኛ ሆና ላይክ ህመሟን ፊል እንዳታደርገው ማድረግ ከህክምናው አንፃር በጣም አሪፍ ነገር ነው። ለሷ እንደ ቴራፒ ነው እና እኔ ላይክ ያደረኩኝ ያለሁት ነገር መሩን እኔ ላይክ እንዴት ብዬ እንደማስረዳችሁ አላውቅም። የምር እሷን አለመውደድ አይቻልም። ወድጃታለሁ አገር ጉድ ብሎ ወሬኛም ያውራም አበደ ብሎ ልቤማ አንፈራ አለም ደስ የሰውስ ወሬ የሆነ እርግጠኛ መሆን እንዳትችሉ አድርጓቸዋል በሷ ጉዳይ ላይ። ሲጀምር ምን ምክንያት ኖሯት? እኔ እኮ ላይክ ኖርማል ሰው ጤነኛ ሰው ጭንቅላቱ የሚያስበው ምንድነው? እኔ አልሞትም ብሎ ነው የሚያስበው። እሷ ግን የምትሞትበት ቀንና ሰዓት ሳይቀር እንኳን ተነግሯታል እኮ። ቀንና ሰዓት እንኳን ሳይቀር ተነግሯት ለምን ስትል መጥፎ ነገር ትሰራለች። በተቻላት መጠን ጥሩ ለመሆን ነው የምትታገሩት። በተቻላት መጠን የሆነ ሰዓት ላይ ተመልካቾች ሁሉንም እኮ ለእናንተ እኮ ሚዲያ ላይ እኮ አናቀርብም እኮ። ሁሉም ነገር ለእናንተ የሚቀርብ አይደለም። እንደዚህ ምናምን ብለን ለእናንተ አናሳያችሁም። በጣም ብዙ ነገር ታወራኛለች ላይክ እኔ የሆነ ነገር በሆንስ የሆነ ነገር እንትን ብልስ ምናምን ላይክ እኔን በቀረበችኝ ቁጥር እኔም ለሷ አሪፍ ትሪትመንት ምናምን በሰጠዋት ቁጥር ለኔ መጨነቋ በጣም ትልቅነቷን የሚያሳይ ነው። ለኔ በተጨነቀች ቁጥር ደግሞ እኔ እየረበሸኝ ነው ማለት
እኔ እንጃ እኔ ተመልካቾቼ ታስታውሳላችሁ ብዬ አስባለሁ። ከ3 ከ4 ወር በፊት በጣም ደስ የማይል ሁኔታ ውስጥ ምናምን ነበርኩኝ ምናምን ነገር አይደል? እዚህ ያንን ጊዜ እንድረሰው በቃ ማለት ሴት ልጅ ምን ያህል ብላተኛ እንደሆነች ለወንድ ልጅ ደግሞ መድኃኒቱ እንደሆነች መሪማ በቃ ትልቅዬ ማሳያ ነች። መሪም በቃ ትልቅዬ ማሳያ ነች። ላይክ እናኑ እነ ሶፊ ምናምን እኔን ማገዝ በሚችሉት መጠን አግዘውኝ ላይክ ማዳን ግን አልቻሉም። ከዛ ዲፕሬሽን ወይ ነው ከዛ ጭንቀት ምናምን ነገር እኔን ማላቀቅ አልቻሉም። አንድና አንድ ከእንደዚህ አይነት ሁኔታ አልታስወጣኝ የቻለችው መሩ ብቻ ነች። በቃ ሁሉም ሰው ከብዶት እኔን ሃይ ማለት በቃ ተው ማለት ከብዶት እሷ ናት ተው እያለችኝ አይደለም ያከመችኝ። በጣም ልዩ ጥበቧ ልዩ ኳሊቲዋ ይሄኛው ነው። እኔን ስታርመኝ እኔን ስታድነኝ ለኔ ቆንጂዬ ቴራፒ ስትሰጠኝ በእነሱ አይነት መንገድ አይደለም የሄደችው። በተጎዳውበት መንገድ ነው የገባችው። ጉዳቴን እያባባሰች ነው ያከመች። ምክንያቱም አንዳንድ ጊዜ ምን ይባላል መሰላችሁ? እሳትን በእሳት ነው የምታጠፉት ይባላል። በዚህ በኩል እሳት ተቀጣጥሎ እየመጣ ከሆነ በዚህ በኩል ሌላ እሳት ልቀቅበት፣ ከተቃጥሎ አንድነቱ ይከስማል አይነት ነገር ሎጂክ አለ ነው። እነ ሶፊ እና አኑ ሲሞክሩ የነበሩት እሳቱን በውሃ ላይ ያጠፉን። ከባድ የሆነ እሳት ተነስቶ በጆክ ለማጥፋት እንደመሞከር ማለት ነው። ፕሬሸሩ አይመጣጠንም ማለት መጠኑ ይለያያል። እዚህ እሳትንም እኮ ውሃ የሚያጠፋው ጠንካራ ውሃ ከእሳቱ የተሻለ ውሃ ሲኖር የኔ ግለትና የኔ መቃጠል ከዛ በላይ ሆኖ በእነ ሶፊና በእነ አኑ መዳን አልቻልኩም። ስለዚህ ሐኪሜ ነች በቃ ለኔ ፈዋሼ ነችና ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልከዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ። አላቅም ብቻ ለምን በዚህ ልክ ሶፊ እንደተቀየማት እንደ ወንድም እኮ አንደርስታንድ እኮ በቃ ማለት ለኔ የሚያስበው ትዳር አለ፣ ለኔ የሚመኛት ሴት አለች ምናምን ነገር። እኔም እኮ ለሱ እንደ ወንድም የምመኛት ሴት አለች በቃ ደስተኛ የምታደርገው። በጣም ከልጅነታችን ጀምሮ በጣም ብዙ የደሃ ልጅ መሆን ችግር ነው። የደሃ ልጅ ሀስሉ ብዙ ነው። በጣም ብዙ ሀስል አይተናል። እሱም እኔም ወንድሞቻችን ሙሉ ቤተሰባችን። ግን አልሐምዱሊላህ አሁን የተሻለ ሁኔታ ላይ ነው ያለነው። ከዚህም የተሻለ ነገር ይመጣል ላይ ነው። ግን እንደ ወንድም እኔ የተሻለ ቦታ ላይ ባየው ደስ ይለኛል። ግን አልጋፋውም በፍጹም። አንድ ማወቅ ያለባችሁ ነገር ተመልካቾች፣ እኔ በፍጹም ልጋፋው አልችልም። ምን ብዬ እጋፋዋለሁ? እቺ ልጅ ላንተ ትሆናለች አትሆነ ሐሳብ ራሱ አልሰጠውም። በቃ እንደ ወንድም የሆነ ነገር መናገር ካለብኝ ግዴታ ከሆነ አንዴ ካወራሁት እሱም ግድ ሆኖ ካወራሁት አንዴ። ከዛ ውጪ ግን የሱ ውሳኔ የሱ ምናምን ነገር ነው መከበር ያለበት። ምክንያቱም ትዳር ላይ የሚኖረው ባልና ሚስት ብቻ ነው። ወይ አባት ወይ አጎት ወይ እናት አይኖርም፣ ወይ ወንድም እናት አይኖርም። ዶንሊ የሚኖሩት እነሱ ናቸው። ስለዚህ በሚኖሩበት ሰዓት ላይ ደስተኛ መሆን አለባቸው አይደል? ስለዚህ እንደዚህ አይነት ሁኔታ ላይ ማንኛውም ሰው ጣልቃ መግባት የለበትም ብዬ አስባለሁ። እንደኔ ነው የምላችሁና ተመልካቾቼ አላቅም እናንተ በምን አይነት መንገድ ላይክ ሶፊ አሪፍ ልጅ ነው፣ አሪፍ ነው የማንክደው ነገር በጣም ምርጥ ልጅ ነው። ያ ማለት ግን ስህተት አይሰራም ማለት አይደለም። እሱ መልአክ አይደለም። ሲሳሳት ግን ከነስተቱ አትቀበሉት እናንተ። በቃ ሲሳሳት ተሳስተሃል በሉት። አለበለዚያ አንድን ሰው ሁልጊዜ ልክ ነህ የምትሉት ከሆነ ስህተቱ እየጠነከረ ነው የሚሄደው። እቺ ልጅ ታማለች። ነገ ዛሬ ሞታለሁ እያለች እየጠበቀች ያለችን ሴት በጥፊ መማታት ልክ አይደለም። በየትኛውም ሎጂክ እናንተ ልታሳምኑኝ አትችሉም። ቶፋ አንተ ልካት በቃ እኔ ሰው ነኝ። እኔ ሰውነቴን አምኜ የተቀበልኩኝ ሰው ነኝ። ልሳሳት እችላለሁ፣ ላጠፋ እችላለሁ፣ ልክ ልሆንም እችላለሁ። ልክም ስሆን አፕሪሼት እያደረጋችሁ ስሳሳትም እየመከራችሁኝ እዚህ ድረስ ደርሰናል። ያ ማለት ግን ሶፊ አይሳሳትም፣ ሶፊ ምንም ስህተት አይሰራም፣ ፍጹም ነው እንዴ? ሶፊ ህይወት ላይ ሴት ሚዲያ ላይ አልታየችም ማለት እኮ አጠገቡ ሴት አልነበረችም ማለት አይደለም አይደለም። ላይክ እንደዚህ አሁን የወንድሜን ገመና እያወጣሁኝ አይደለም። ሲቀጥል ደግሞ አጠገቡ ሴት ያለች ሴት ባለጌ ነው ማለትም አይደለም።
የውስጣችንን የሚያውቀው ሀሊቁ ነው፣ ጀሊሉ ነው የውስጣችንን የሚያውቀው። እናንተ እዚህ ጋር ኮሜንት የምታደርጉ ሰዎች አንተ ምናምን አንተ ሴት ጋር ምናምን የምትሉ ሰዎች ራሳችሁን እስቲ ገምግሙ። የምር ራሳችሁን ገምግሙ። ጨዋ ናችሁ? ፍጹም ንጹህ ሰው ናችሁ? ላይክ ፈራጅ መሆን ለማንም ቀላል ነው። ሲቀጥል ደግሞ እኔ እድሜ ነው ከሴት ጋር የምሆንበት ትዳር የሚመሰርትበት እድሜ ነው። 30 ምናምን ዓመት ሞልቶኛል። እኔ የምልከሰከስበት ምናምን እድሜ አይደለም። ትዳር ልመስርት ነው ያልኩት። ከአንዷ ጋር ልጃጃል ምናምን ፍቅረኛ ልሁን ምናምን እኮ አይደለም። ትዳር ሊያዝ ምናምን ያልኩት። ስለዚህ እኔን የምትናገሩበት ምንም ሞራል የላችሁ የምትናገሩኝ ሰዎች ነው የምላችሁና ኤኒዌይስ ይሄንን ለማውራት ያህል ነው። እናንተም የገባችሁ ምናምን ኮሜንት ላይ መምከር ካለባችሁ ቤተሰቦቻችን ናችሁ። ሌላው የስጋ ዘመዳችን በመሃል ላይ ካልገባ እናንተ ከመጀመሪያው ከሀ እስከ ፐ የምታውቁት ጉዳይ ነው። የገባችሁ ልክ አለመሆኑን ልትነግሩት ይገባል። እኔ ልክ ሳልሆን ስቀር እንደምትመክሩኝ ልትመክሩት ይገባል። ፍጹም ሰው አይደለም። ለማንኛውም ይቅርታ አሁን ማውራው ነገር በዚህ ቻናል እንደምታውቁት ነው። ቻናሉ ስለተመታ እዚህ ቻናል ላይ የለቀቀን ቪዲዮ እየታየ አይደለም። በተቻላችሁ መጠን ሼር ምናምን ላይክ ምናምን አድርጉት እና አዲስም ከሆናችሁ ሰብስክራይብ አድርጉ። ቤተሰባችን ናችሁ። እኛ እንደ ቤተሰብ ነው የተቀበልናችሁ። እናንተም እንደ ቤተሰብ እንደምታዩን አውቃለሁ። ብቻ አጥፍቼም ከሆነ አም ሶሪ። እኔን ምክር ለመቀበል እኔ በጣም ቅርብ የሆንኩ ሰው ነኝ። ኤኒዌይስ በጣም ነው የምወዳችሁ። በሌላ ቪዲዮ ድጋሚ ልመጣ እችላለሁ። ምናልባት እዚህ ቪዲዮ ላይ እዚህ ቻናል ላይ በሳምንት አንድ ቪዲዮ ምናልባት ከለቀኩኝ ነው እስኪስተካከል ድረስ። አልተስተካከለም ባይ ዘ ወይ ሲስተካከል ለእናንተ ማንነውን ስም አደርግላችሁ ይሆናል። ተስተካክሎ አይደለም ዝም ብሎ ቻናሉ እንዳይሞት ምናምን ነው እዚህ ላይ የምለቀው። አይታይም ዞሮ ግን ሼር ምናምን የምታደርጉት ምናልባት የመነቃቃት ምናምን እድል ይኖረዋል። ኤኒዌይስ በጣም ነው የምወዳችሁ። በሌላ ቪዲዮ እንገናኛለን።